የኢትዮጵያ ኢንሹራንስ ዘርፍ በራሱ የሚመራ እንዲሆን ገለልተኛ የኢንሹራንስ ተቆጣጣሪ ባለስልጣን እንደሚያቋቁም ብሔራዊ ባንክ ገልጿል። ባንኩ ይህንን የገለጸው በዛሬው ዕለት በአዲስ አበባ በተከፈተው 51ኛው የአፍሪካ ኢንሹራንስ ድርጅት ጠቅላላ ጉባኤ ላይ ነው። በዚህ ጊዜም የኢትዮጵያ ኢንሹራንስ ዘርፍ አሁን ላይ ተወዳዳሪነቱ አነስተኛ ነው የተባለ ሲሆን በኢትዮጵያ የተደረገው የኢኮኖሚ ማሻሻያ ዘርፉን በሚገባ ተደራሽ አላደረገም ሲል የኢትዮጵያ መድን ሰጪዎች ማህበር በመድረኩ ላይ ተናግሯል። ሀና አብደታ ተጨማሪ አላት። ከ93 ሀገራት የተውጣጡ ከ1900 በላይ ተሳታፊዎች የታደሙበት 51ኛው የአፍሪካ ኢንሹራንስ ድርጅት ኮንፈረንስና ጠቅላላ ጉባኤ ዛሬ በአዲስ አበባ ስካይላይት ሆቴል መካሄድ ጀምሯል። ጉባኤው በዚህ ዓመት ሲካሄድ በዋናነት ትኩረት ያደረገው የሀገራት የዕዳ ጫና በኢንሹራንስ ዘርፉ ላይ ያለው ተጽዕኖ ላይ መሆኑንም በመክፈቻ መርሃ ግብሩ ላይ ተነግሯል። በዚህ ዓመት የአፍሪካ የዕዳ ጫናና እንዴት የኢንሹራንስ ዘርፉን ይጎዳዋል በሚለው ላይ ነው የምንወያየው። የኢንሹራንስ ዘርፉ በአፍሪካ በኢኮኖሚው ዘርፍ የራሱ ሚና እንዳለው እንስማማለን። የትኛውም አፍሪካ ሀገር ዕዳውን መክፈል በማይችልበት ወቅት ደግሞ በአጠቃላይ ኢንሹራንስ ዘርፉ ላይ ተጽዕኖ ያሳድራል። በተለይም የኢንሹራንስ ዘርፉ ባለሀብቶች ላይ ሚና አለው። እነዚህ ባለሀብቶች የመንግስት ቦንድ ይገዛሉ። ስለዚህ መንግስት ዕዳውን በማይከፍልበት ወቅት ያ የኢንሹራንስ ዘርፉ ላይ ጫና ይኖረዋል። ኢትዮጵያ ያለው የኢንሹራንስ ዘርፍ ከአፍሪካ አንጻር እንኳን ተወዳዳሪ አለመሆኑን በዚህ ጉባኤ ላይ ያነሳው የኢትዮጵያ መድን ሰጪዎች ማህበር መንግስት ያደረገው የኢኮኖሚ ማሻሻያ የኢንሹራንስ ዘርፉን ተደራሽ እንዲያደርግም ጠይቋል። ሀገራችን በምስራቅ አፍሪካ እንኳን ደረጃ ስናየው በሚገባ ተወዳዳሪ ነው ብዬ አላስብም። አነስ ያለ ነው። ነገር ግን የማደግ ደግሞ ትልቅ ፖቴንሻል አለው። ኦነስትሊ በእውነቱ የሪፎርሙ ፕሮግራም በሙሉ እንትኑ ኢንሹራንስ ጋር አልደረሰም። እያንዳንዱ ኢንሹራንስ ኩባንያ ምንድን ነው የሚጠበቅበት ለማደግ ከመንግስት ያለው እገዛ ምንድን ነው? እነዚህ ነገሮች በግልጽ ተሰርተው ፕሮግራም ወጥቶ የሪፎርሙ አካል ብንሆን ደስ ይለናል። በዚህ ጉባኤ ላይ በክብር እንግድነት የተገኙት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባደረጉት ንግግርም መንግስት የኢኮኖሚውን ዘርፍ ለማዘመን እየሰራ መሆኑን ጠቁመዋል። We are modernizing our economy. የኢኮኖሚ ዘርፉን እያዘመንን እንገኛለን። ውድድርን ለማሻሻልም እየተሰራ ነው። ፈጠራን፣ ንግድን ለማበረታታት እንዲሁም ኢንቨስትመንትን የሚስብ ሁኔታን እየገነባን ነው። የተሻለው ነገር ላይ አተኩረን እየሰራ እንገኛለን። ግብርና፣ ማኑፋክቸሪንግ፣ ቱሪዝም ዘርፎች ላይ አካታችና ዘላቂነት ያለው ስራ እየተሰራ ነው። ለዚህም ጠንካራ የፋይናንስ ዘርፍ ቁልፍ ሚና እንዳለው እናውቃለን። እናም ኢንሹራንስ ደግሞ የዛ የማዕዘን ድንጋይ ነው። And insurance is cornerstone. የብሔራዊ ባንክ ዋና ገዢ ማሞ ምህረቱ በበኩላቸው አዲስ የኢንሹራንስ አዋጅ እየተዘጋጀ መሆኑን ጠቅሰዋል። አዲስ የኢንሹራንስ አዋጅ እየተዘጋጀ ይገኛል። ይህ የህግ ማሻሻያ ጠንካራና ዘመናዊ መሰረትን በኢትዮጵያ ለኢንሹራንስ ገበያ የሚያስቀምጥ ነው። ሌላው ዘርፉን ለማጠናከር ገለልተኛ የሆነ የኢንሹራንስ ተቆጣጣሪ ባለስልጣን ለማቋቋም በሂደት ላይ ነው። የዘገየ ቢሆንም ልዩ የሆነ ክትትል እንዲሁም የገበያ ተአማኒነት የሚፈጥርና የዘርፉን እድገት የሚከታተል ይሆናል። Enhance market confidence and facilitate the sector's continued growth. ገለልተኛ ተቆጣጣሪ ባለስልጣን መመስረቱ ለኢንሹራንስ ዘርፉ ትልቅ ስኬት መሆኑን የገለጸው የኢትዮጵያ መድን ሰጪዎች ማህበር ይህ ለተጠቃሚዎች የሚኖረው አስተዋጽኦም ከፍተኛ ነው ብሏል። በአፍሪካ ውስጥ ምናልባት ብቸኛ ሀገር ሳንሆን አንቀርም። ኢንዲፔንደንት ሬጉሌተር ማለት ከባንክ ጋራ አንድ ላይ ነው ሬጉሌት እየተደረገ ነው። ኢንዲፔንደንት ሬጉሌተር ሲኖረን በራሳችን ጉዳይ ላይ ከሱፐርቪዥኑና ከገቨርናንሱ ባሻገር በኢንሹራንስ እድገት ላይ፣ ምርምር ላይ፣ በማብቃት ላይ፣ ባለሙያ በማፍራት ላይ ትልቅ አስተዋጽኦ ይኖረዋል። ኢንዱስትሪው እንዲሰፋ እንዲያድግ ማነቆ የሆኑትን ችግሮች በጥልቀት በመፈተሽ ይሰራል። ሁለተኛው ደግሞ የኢንዲፔንደንት ሬጉሌተር መኖር ትልቁ ጠቀሜታ ለኢንሹራንስ ተገልጋዩ ነው። አሁን የኢንሹራንስ ተገልጋይ በሆነ ምክንያት ከአንድ ኢንሹራንስ ኩባንያ ጋር ቅሬታ ቢኖረው ወደ ፍርድ ቤት ነው የሚሄደው። ኢንዲፔንደንት ሬጉሌተር ግን የራሱ ዊንዶ መስኮት ቅሬታ መቀበያ ማስተናገጃ ተቀብሎ ያስተናግዳቸዋል። ይህ እንዳለ ሆኖ የውጭ ባንኮች መግባታቸው ተወዳዳሪነትን ለማስፋት እንደሚጠቅም ሁሉ መንግስት የኢንሹራንስ ዘርፉን ለውጭ ቢከፍት የተሻለ እንቅስቃሴ እንዲኖርና ተወዳዳሪነት እንዲሰፋ ስለሚያግዝ ለዘርፉ ጠቃሚ እንደሆነ ማህበሩ ተናግሯል። አገባባቸው ላይ ግን ደረጃ በደረጃ እንዲሆንና በተለይ የኢትዮጵያ ኢንሹራንሶች በአግባቡ ተደራሽ ባልሆኑበት ማለትም በቅድሚያ የህይወት ኢንሹራንስ ላይ መሰማራት ቢችሉ ህብረተሰቡ በጥሩ ዋጋ ኢንሹራንስ እንዲያገኝ እንደሚያስችልም የኢትዮጵያ መድን ሰጪዎች ማህበር ጠቁሟል።